በኢትዮጵያ ሰዓት አቆጣጠር ከጠዋቱ 2 ሰዓት ከ40 ላይ በአፋር ዳናኪል ዲፕሬሽን በኃይሊ ጉቢ ተራራ ላይ ለዘመናት ተኝቶ ወይም ዶርማንት ሆኖ የቆየው እሳተ ገሞራ ከ12000 ዓመታት በኋላ ባልተጠበቀ ሰዓትና ቀን ፈንድቷል። በፍንዳታውም በከፍተኛ ላቫ ከመሬት ውስጥ ሰንጥቆ የወጣ ሲሆን ይህንን ተከትሎ አካባቢው በላቫ ከመጥለቅለቁ ባሻገር ወደ ሰማይ ተምዘግዝጎ ከባቢ አየሩን አትሞስፌር ላይ የደረሰና አየሩን የበከለ የተጥመለመለ ጋዝ ጭስና አመድ እንፋሎት ተከስቷል። ይህ ጭስና አመድ ብናኝ ኃይሊ ጉቢን ወይም ኢትዮጵያን አልፎ የመንን፣ ኦማንን እንዲሁም በርቀት ሄዶ ፓኪስታንን፣ ህንድንና ግዛቶቿን ማለትም ጉጅራት፣ ራጅስታን፣ ፑንጃብ፣ ኒውዴልሂ እና ሂማሊያ ተራራ ደርሷል። በዚሁም ሳይገታ ወደ ሩቅ ምስራቅ በመጓዝ የቻይና እና በጃፓን በርን አንኳኩቷል። የጭሱ ብናኝ መንገደኞችን ጭነው በሰማይና በአካባቢው የሚያልፉ አውሮፕላኖች ሞተሮቻቸው ውስጥ በመግባት ችግር መፍጠሩ አልቀረም። ስለሆነም በርካታ አየር መንገዶች በኢትዮጵያ በኩል የሚያደርጉትን በረራ በመሰረዝ አቅጣጫውን አመዱ በሌለበት መስመር ለመለወጥ ተገደዋል። በኢትዮጵያ አፋር ኃይሊ ጉቢ የፈነዳው እሳተ ገሞራ ላቫ የተጥለቀለቀው ቦታ ሰፊ በመሆኑ ጋዙና አመዱ ሰፊ ቦታዎችን እንዲሸፍን አድርጎታል። የእሳተ ገሞራ ፍንዳታ የዓለም የዘርፉ ባለሙያዎች ባልጠበቁት ሰዓትና ጊዜ በመሆኑ ወይም በመከሰቱ የበርካታ ሀገራት ሳይንቲስቶች፣ ጋዜጠኞችና ቱሪስቶች ወደ ቦታው በስፋት በመጎረፍ ላይ ይገኛሉ። ከፍ ብሎ ለመጥቀስ እንደተሞከረው በፍንዳታው የተከሰተው ጭስና የአመድ ብናኝ በርካታ ሀገራትን ያዳረሰ በመሆኑና የአውሮፕላኖቹን ጉዞ ያወከ በመሆኑ ሰፊ የሆነ የዓለም አቀፍ ሚዲያ ሽፋን በማግኘት ላይ ይገኛል። ስለሆነም ይህ ክስተት ኢትዮጵያ በአትሌቲክስ ውጤታማነቷ በዓለም እንደታወቀች ሁሉ በእሳተ ገሞራውን ፍንዳታ የዓለም ጋዜጠኞችና ሚዲያዎች ኢትዮጵያ በማለት ስሟን በመደጋገማቸው በመላው ዓለም ዳግም እውቅና እንድታገኝ አድርጓታል ማለት ይቻላል። የዓለም አቀፍ ታዋቂ ሳይንቲስቶችና የምርምር ተቋማት እንዲሁም ጋዜጠኞች ከ12000 ዓመት ወዲህ በኢትዮጵያ በኃይሊ ጉቢ ላይ የፈነዳው እሳተ ገሞራ ከቀይ ባህር ተነስቶ የአፍሪካን ትልቁን ስምጥ ሸለቆ ተከትሎ በሚፈጠረው የመሬት መበርገድ ወይም መሰንጠቅ ወይም መለያየት የአፍሪካ አህጉር ሁለት ቦታ ተከፍሎ አንድ ሌላ አዲስ አህጉር ለመፈጠሩ ታላቅ አስተዋጽኦ ወይም አመላካችነት አለው ብለው ዜናቸውን በስፋት ለዓለም ሕዝቦች በመዘገብ ላይ ናቸው። ይህ ደግሞ ለመከሰት በቅርብ ጊዜ የሚታሰብ ሳይሆን ከበርካታ ሚሊዮን ዓመታት በኋላ ነው ይላሉ። ሆኖም የወደፊቱ የኢትዮጵያ ትውልዶች ሁለት ቦታ ተከፍለው በደጋው ወይም በከፍተኛ የመሬት ገጽታ ላይ የሚገኙት የአሁኑን አፍሪካ ላይ፣ ሌሎቹ በተለይ በምስራቅ ኢትዮጵያና ዝቅተኛ የምድር ገጽ ላይ የሰፈሩት ደግሞ ወደፊት አዲስ በሚፈጠረው አህጉር ላይ ይሆናል ማለት ነው። ስለሆነም የአፍሪካ ሁለት ቦታ ለመከፈል ምክንያት የሚሆነው በመሬቱ መሰንጠቅ ምክንያት የሚፈጠረው አዲሱ ውቅያኖስ ነው። ይህ ውቅያኖስ ከላይ ከቀይ ባህር ተነስቶና ተንደርድሮ በስምጥ ሸለቆ ውስጥ በማለፍ የደቡብ አፍሪካን ወደ ቀኝ ትቶ የአፍሪካ ቀንድን በማካተት በዚምባብዌ በኩል አትላንቲክ ውቅያኖስን የሚቀላቀለው ነው። በዚህ አዲስ ውቅያኖስ መፈጠር ምክንያት ከምድረ ገጽ ሰምጠው የሚቀሩ ህዝቦችና ስፍራዎች እንዳሉ ሊታወቅ ይገባል። ይህም በምስራቅ ኢትዮጵያ ዝቅተኛ ቦታዎች በስምጥ ሸለቆ ውስጥ የሚገኙ ስፍራዎች ናቸው። እነርሱም አፋር፣ ኤርቴሌ፣ ከፊል ምስራቅ ትግራይ፣ አዋሽ፣ ናዝሬት፣ ሞጆ፣ ዝዋይ፣ ሻሸመኔ፣ ጎሞጎፋና አካባቢ ያሉ በርካታ ሐይቆች ይጨምራል። እንዲሁም እነዚህ ሐይቆች የተፈጠሩት በስምጥ ሸለቆ ውስጥ ይፈስ የነበረ ውሃ እንደነበረና ኋላ ላይ በመድረቁ በተረፉ ውሃዎች የተፈጠሩ ናቸው ይባላል። ሆኖም ይህ የሚሆነው ከበርካታ ሚሊዮን ዓመታት በኋላ በመሆኑ ምንም አይነት ስጋት ሊሰማን አይገባም። ይህ የአፍሪካ ሁለት ቦታ መገመስ ወይም መለያየት በአፍሪካ ደረጃ የሚያሰጋቸው ሀገራት ኤሪትሪያ፣ ኢትዮጵያ፣ ኬንያ፣ ታንዛኒያ፣ ዩጋንዳ፣ ሩዋንዳ፣ ብሩንዲ፣ ዲሞክራቲክ ኮንጎ፣ ማላዊ፣ ሞዛምቢክ እና ዛምቢያ ናቸው። ስለሆነም ሁለት ቦታ በተገመሰው አፍሪካ ግራና ቀኝ ያሉት ወደብ ያልነበራቸው ሀገሮች ሁሉ ወደብ ይኖራቸዋል ማለት ነው። የዘርፉ ባለሙያዎች ወይም ጂኦሎጂስቶች ጥናቶች እንደሚያመለክቱት የመሬት መሰንጠቁ በየዓመቱ በ3 ሚሊሜትር ያህል እየሰፋ በመሄድ ላይ ይገኛል። በተለይ በአሁኑ ጊዜ በኃይሊ ጉቢ የፈነዳው እሳተ ገሞራ የአካባቢው መሬት ከውስጥም ከውጭም በከፍተኛ ደረጃ እንዲነዝርና እንዲንቀጠቀጥ በማድረጉና በውስጥም የነበረው የላቫ ማዕበል ግፊት በጣም ኃይለኛ ስለነበር የአፍሪካን የመሬት መሰንጠቅ ከ3 ሚሊሜትር በላይ ያሰፈዋል ወይም ያፋጥነዋል ይላሉ። ክፍል 2
የአፍሪካን ሁለት ቦታ ላይ መሰንጠቅን በዚሁ መልኩ ካየን ለዚህ መገመስ ደግሞ በኃይሊ ጉቢ የፈነዳው እሳተ ገሞራ ትልቅ አስተዋጽኦና አመላካሽነት አለው ካልን ታዲያ የእሳተ ገሞራው ፍንዳታና ያስከተለው እሳተ ገሞራ ፍንዳታ ያካሄደው የኃይሊ ጉቢ ስፍራ ወይም የዳናክል ዲፕሬሽን ነው። በኃይሊ ጉቢ የፈነዳው እሳተ ገሞራ ከዚህ በፊት በጂኦሎጂካል ሰርቬይ የተያዘና የተጠራቀመ ስታስቲካዊ መረጃ ምዝገባ ዳታ የሌለው በመሆኑ ይህ ፍንዳታ ይካሄድ ተብሎ ባለመገመቱ የፍንዳታውን ጊዜና ሰዓት አስቀድሞ ለማወቅ አልተቻለም። ስለዚህ የዓለም ጂኦሎጂስቶችና ሌሎች የዘርፉ ባለሙያዎች ሳይንቲስቶች እንዴት የእሳተ ገሞራው ፍንዳታ በዚህ ጊዜና ሰዓት ሊከሰት ቻለ በሚል ግርምት ጭሮባቸዋል። እንደገናም የወቅቱ የመነጋገሪያ አጀንዳ ሆኗል። የእሳተ ገሞራው ፍንዳታውን ተከትሎ ከፍተኛ የሆነ ጋዝ፣ የአመድ ጭስና እንፋሎት ወደ ሰማይ በስፋትና በርዝመት ወደ ላይ እየተጥመለመለ ሲወጣ ታይቷል። ይህን ተከትሎ ምን አይነት ከምድር በታች የተጠራቀመ ኃይል ቢኖር ነው ይህንን ፍንዳታ የፈጠረው የሚሉ ጥያቄዎቹንም አስነስቷል። ይህ እሳተ ገሞራ ከመፈንዳቱ በፊት የአካባቢው መሬት በከፍተኛ ሁኔታ ንዝረትና መንቀጥቀጥን ያስተናገደ ሲሆን ይህንንም ተከትሎ የላይኛው የመሬት አካል ወይም ቅርፊት ወይም ክረስት ተፈረካክሶ እንዳለቀ ከፍተኛ የሆነ የእሳተ ገሞራ ፍንዳታ ተሰምቷል። በመቀጠልም ከፍተኛ የሆነ የላቫ ፍሰት ወጥቶ በመሬት ላይ ተንሰራፍቶ ወዲያውኑም ጋስ አመድና እንፋሎት ወደ ሰማይ እየተጥመለመለ አፍሪካ መሬት ከውስጠኛው አካሉ እስከ ላይኛው ገጽታ ድረስ እንዴት እየተፈረካከሰና እየተበረገደ እንደሚሄድ ያሳያል። በመከሰቱ ጭሱንና አመዱን እንዲበተን በማድረጉ ሰፊ የመሬትና የከባቢ አየር ሽፋን እንዲያገኝ አድርጎታል። ለዚህም ነው አመዱ ኢትዮጵያን አልፎ እስከ ሩቅ ምስራቅ ቻይና፣ ጃፓን ሊደርስ የቻለው። የጭሱና የአመዱ ሽፋን በአካባቢው ላይ እስከ 20 ኪሎ ሜትር ወይም 65,000 ይህኛው ደግሞ አፍሪካ አህጉርን ሁለት ቦታ የሚገምሰው አዲሱ ውቅያኖስ የአዲሱን አህጉር እውን ለማድረግ ከቀይ ባህር ጀምሮ ወደ ደቡባዊ አፍሪካ በሞዛምቢክ በኩል አድርጎ ከአትላንቲክ ውቅያኖስ ጋር ለመገናኘት ስራውን እየሰራ ነው። ጫማው ስፋት ድረስ ተንሰራፍቶ ነበር። በተደረገው ግምት የጭሱ የሸፈነው ቦታ ስፋት ፖርቹጋልን ያህላል ተብሎ ተገምቷል። ይህ የእሳተ ገሞራ ፍንዳታን ያስከተለው መዘዝ የአካባቢው ብክለትና ጉዳት ማስከተሉ ብቻ ሳይሆን ለወደፊቱ የአፍሪካ የከርሰ ምድርና የመሬት ገጽታ ለውጥ ላይ የራሱን አስተዋጽኦ ለማድረጉ አመላካች ነው ተብሏል። የጂኦሎኬሽን ተመራማሪዎች ይህን የእሳተ ገሞራ ፍንዳታ ተከትሎ የመጣው የላቫ ፍሰት ከተራራው ጫፍ ተነስቶ 6 ኪሎ ሜትር ወይም 3.7 ማይልስ ወደ ላይ እንደተጓዘ መረዳት ተችሏል። ኋላ ላይም በተደረገ ሌላ ግምት ላቫው 14.2 ስኩዌር ኪሎ ሜትር ወይም 5.5 ስኩዌር ማይልስ ስፋት እንደነበር መጠን ወይም ቮሊዩም ከ0.08 እስከ 0.14 ኪዩቢክ ኪሎ ሜትር የሚደርስ ውፍረት እንደነበረው ተናግረዋል። የእሳተ ገሞራው የጭስ መጠንም ወይም ቮሊዩም ሲለካ ከፍተኛው VEI3 ዝቅተኛው ደግሞ VEI4 ሆኗል። የዚህ ቮልካኖ ወይም የእሳተ ገሞራ ፍንዳታ በአንድ ቦታ ብቻ የተወሰነ ሳይሆን እነዚህ ቀያይ ቀስቶች ደግሞ የሚያሳዩት አፍሪካ በስተምስራቅ በኩል እንዴት እየተገመሰ ሄዶ አዲሱን አህጉር እንደሚፈጥር ያሳያል። እንዲሁም አመዱን በከፍተኛ መጠን በርዝመትም ሆነ በስፋት እንዲጨምር አድርጎታል። እሳተ ገሞራው ከፈነዳበት በቅርብ ርቀት የሚገኘው የኤርታሌ ላቫ ሐይቅ ላለፉት 60 ዓመታት ሲፍለቀለቅበት የቆየ ሰፊና ጥልቀት ያለው ጉድጓድ ነው። በኤርታሌ ላቫ ሐይቅ ካለፈው ዓመት ሐምሌ ወር ጀምሮ በከፍተኛ ሁኔታ ከ100 ጫማዎች በላይ እየቀነሰ ወርዶ ነበር። ከተወሰነ ጊዜ በኋላ ይህ መሆኑ ቀርቶ ላቫው ከነበረበት ጥልቀት ርቀት እንደገና ተነስቶ ላቫው ከጉድጓዱ በፍንዳታው ተገፍቶ በመውጣት የአካባቢው መሬት ማጥለቅለቅ ችሏል። በኃይሊ ጉቢ ከፍተኛ የሆነ የላቫ ክምችት ያለበት ሲሆን ይህ ላቫ ውስጥ ለውስጥ ከኤርታሌ ካለው ላቫ ጋር በመገናኘት ኃይሉን አቀናይቶ ከፍተኛ ግፊት በመፍጠር እሳተ ገሞራው በኃይሊ ጉቢ ከፍተኛ ተራራ ውስጥ ፈንቅሎ ሊፈነዳ ችሏል። በኃይሊ ጉቢና በኤርታሌ ላቫዎች መካከል ግጭት ተፈጥሮ የነበረው ከ4 ወር ተኩል በፊት ቢሆንም ይህ ውስጥ ለውስጥ ሲብላላ ቆይቶ ዛሬ በእሳተ ገሞራ ፍንዳታ መልክ ጋዝ፣ ጭስ፣ አመድና እንፋሎትን አስከትሎ ሊከሰት ችሏል። የቮልካኖ ጠበብቶች አሁን ተከስቶ የነበረው የላቫ ፍሰት ምንም እንኳን የጋሱና የአመዱ ጭስ መጠን በከፍተኛ ደረጃ ቢቀንስም በዚሁ መልኩ በሚቀጥሉት ሳምንታት እየቀነሰ እንደሚመጣ ተገምቷል።
እሳተ ገሞራውን ተከትሎ የመጣው የአመድ ጭስ ወደ ሰማይ በከፍተኛ ርቀት እየገሰገሰ በሚወጣበት ጊዜ የተከሰተው ንፋስ የአካባቢውን ዳመና ገፍቶ አርቆ ስለሚወስደው በዛ አካባቢ ዝናብ እንዳይዘንብና ሌላ ቦታ በርቀት ሄዶ እንዲዘንብ ያደርገዋል። የሚገርመውም ዝናቡም ከአመድ ጋር የተቀላቀለ የአመድ ጭቃ ዝናብ ሊሆን ይችላል። በመጨረሻም የኃይሊ ጉቢም ሆነ የኤርታሌ ወይም የዳናኪል ዲፕሬሽን የሚገኝበት ስፍራ ከፍተኛ የሆነ የመሬት ውስጥ የላቫ ግፊት ያለበት በመሆኑ ነገ አፍሪካን ሁለት ቦታ እንደ ዳቦ ተገምሳ ሌላ አዲስ አህጉርና ሌላ አዲስ ውቅያኖስ ለመፈጠር ዋና ምክንያት ትሆናለች ተብሎ ይገመታል። ስኬት በጥረት በሚል መጠሪያ ስማችን የመጀመሪያ የሆነውን ቪዲዮ ባለማግኔቱ የላም ኮቴ በሚል ርዕስ መልቀቃችን ይታወሳል። ሆኖም ይህንን የመጠሪያ ስም ተመልካቾች በቀላሉ ለመያዝ በመቸገራቸውና ስማችን በአማርኛ ቴክስት ብቻ ተጽፎ የሚገኝ በመሆኑ አመቺነት እንዲኖረው ለመቀየር ተገደናል። ስለሆነም አዲሱ ስማችን በአማርኛ ቴክስት ቮልካኖ፣ በእንግሊዝኛ ቴክስት ራሱን ቮልካኖ በሚል የተለወጠ በመሆኑ በቀላሉ በዩቲዩብ ላይ የምታገኙት መሆኑን እንገልጻለን። ለዚህም ነው በአዲሱ የመጠሪያ ስማችን ቮልካኖን ምክንያት በማድረግ በአፋር ኃይሊ ጉቢ በፈነዳው ቮልካኖ ወይም እሳተ ገሞራ ላይ ሰፊ ሀተታ ለማቅረብ የቻልነው። ሆኖም በቀድሞ ስማችን ስኬት በጥረት ላይ መቀጠል ለሚፈልጉ ይህንንም ሆነ ሌሎች ወደፊት የሚመጡ ሌሎች ቪዲዮዎችን እዛም ላይ ሊያገኙ የሚችሉ መሆኑን ከወዲሁ ለመግለጽ እንወዳለን። ሁለተኛ፣ በቀጣይ ከእውነታ ላይ በመነሳት በኤአይ ወይም በአርቲፊሻል ኢንተለጀንስ ወይም በሰው ሰራሽ አስተውሎት የተቀናበረ ሴት የዱር አውሬዎች ከሰው ልጆች እናቶች የበለጠ ሩህሩህ አንጀት ያላቸው መሆኑን የሚያሳይ ቪዲዮ ይዘን የምናቀርብ መሆናችን ከወዲሁ እናሳውቃለን። በመጨረሻም አድማጭ ተመልካቾቻችን ሰብስክራይብ እና ላይክ፣ ሼር እና ኮሜንት በማድረግ እንድትተባበሩን የተለመደ ትብብራችሁን በማክበር እንጠይቃለን።